በኢህአዴግ ዘመን ትልቁ ችግር የነበረው የህገ መንግስቱ መርሆች መጀመሪያ የንጉስ ወይም የንግስት ስልጣን ገደብ አልነበረውም። ምንጩ ከላይ ነው ስለሚባል እንዳሻቸው ያሻቸውን ሲያደርጉ ነበረ። አንድ ቀን ግን የእንግሊዙ ንጉስ ጆን ያልተለመደ እክል ገጠመው። ከፈረንሳይ ጋር ለነበረው ጦርነት ይረዳው ዘንድ ንጉሱ ከፍተኛ ግብር ይጥላል። በዚህ ምክንያት መሳፍንትና የቤተ ክርስቲያን መሪዎች አመጽ ይቀሰቅሳሉ። ንጉስ ጆን አመጹን ለማብረድ ከመሳፍንቱ ጋር ተደራድሮ ስልጣኑ ይገደብ ዘንድ ሰኔ 15 1215 ዓመተ ምህረት ይስማማል። ይህ ስምምነት የማግና ካርታ ይባላል። ትልቁ የዲሞክራሲና የሞራል ተምሳሌት ተደርጎም ይወሰዳል። የመሳፍንቱ ተወካዮች ያነሱትን ችግሮች ንጉሱ በአዎንታ ተቀብሎ ያለ መሳፍንቱ ስምምነት ተጨማሪ ግብር ላለመጣል ተገዷል። የመሳፍንቱ ቤት ዘ ሃውስ ኦፍ ሎርድስ የተመሰረተው ያኔ ነበረ። የማግና ካርታ ብዙ ነገሮችን ያመለክታል። ትልቁ ጉዳይ ግን ለዜጎች ጥቅም ሲባል የመንግስትን ስልጣን መገደብ አስፈላጊ መሆኑ ነው። ያልተገደበ ስልጣን የግለሰቦችን ኢጎ ለማርካት ዜጎችን ለመከራ ይዳርጋል። ዲሞክራሲ ማለትም የመንግስት አካላት ስልጣንን ገድቦ መብቶችን ማክበር እንደሆነ ያሳያል። ሌላው ጉዳይ ደግሞ ነጻነት በነጻ አለመኖሩን ያመለክታል። ህዝቡ ነጻነቱንና ጥቅሙን ለማስከበር ከፈለገ ያልተገቡ የመንግስት ውሳኔዎችን ባለመቀበል ተባብሮ መቃወም እንደሚገባው የማግና ካርታ ተግባራዊ ተሞክሮ ነው። አሁን ደግሞ ወደ ራሳችን እንምጣ። ከዲሞክራሲ አንጻር የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ኢፌዴሪ ህገ መንግስት መሰረታዊ ጉዳዮችን ይዟል። አንቀጽ 8(1) የኢትዮጵያ ህዝብ የሉዓላዊ ስልጣን ባለቤት መሆኑን ይገልጻል። ይህ ሉዓላዊነታቸው የሚገለጸው ደግሞ በህጋዊ ተወካዮቻቸው እንደሆነ አንቀጽ 8(3) ያመለክታል። በሌላ በኩል በፌዴራልም ሆነ በክልል የመንግስት ስልጣን በህግ አውጪ በአስፈጻሚና በፍርድ ቤት መካከል የሚከፋፈል መሆኑ በአንቀጽ 50 ንዑስ አንቀጽ 2 ስር ተደንግጓል። በአንቀጽ 50 ንዑስ አንቀጽ 3 መሰረት ደግሞ የፌዴራሉ መንግስት ትልቁ የስልጣን አካል የህዝብ ተወካዮች ምክር ቤት ወይም ፓርላማው መሆኑ በግልጽ ተቀምጧል። አንቀጽ 72 ንዑስ አንቀጽ 2 ስርም ጠቅላይ ሚኒስትሩን ጨምሮ አስፈጻሚው አካል ለፓርላማው ተጠሪ መሆኑ ተደንግጓል። ይህ አንቀጽ ሚዛን ለመጠበቅና ለቁጥጥር ያመች ዘንድ ለአስፈጻሚው ሉጋም ያበጀ ነው። የፓርላማው አባላት ውክልና ለሁሉም የኢትዮጵያ ህዝብ ሆኖ ተገዥነታቸው ለህሊናቸው ለህገ መንግስቱና ለወከሉት ህዝብ ብቻ መሆኑ በአንቀጽ 54 ንዑስ አንቀጽ 4 ስር የተመለከተ ሲሆን በአንቀጽ 72 ንዑስ አንቀጽ 2 መሰረት ፓርላማው አስፈጻሚውን የመቆጣጠር ስልጣን አለው። በተለይ ግን ህገ መንግስቱ ከሁሉም ህጎች የበላይ መሆኑና ከህገ መንግስቱ የሚጻረር ማንኛውም ህግ ልማዳዊ አሰራር ወይም ውሳኔ ተፈጻሚነት እንደማይኖረው የህገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 አስምሮበታል። በኢህአዴግ ዘመን ትልቁ ችግር የነበረው የህገ መንግስቱ መርሆች በፓርቲ አሰራር መጣሳቸው ነበረ። ፓርቲው በምላሱ እንጂ በተግባር ህገ መንግስቱን ሳያከብር ህይወቱ አለፈ። ከምንም በላይ ደግሞ የፓርላማው አባላትን ከህገ መንግስቱ በሚቃረኑ መመሪያዎችና የፓርቲ አሰራሮች ጠርንፎ የያዘበት አሳዛኝና አደገኛ ሁኔታ ይታወሳል። በህገ መንግስቱ መሰረት ለህሊናው ለህዝቡና ለህገ መንግስቱ ብቻ ተገዢ ሆኖ አስፈጻሚውን ለመቆጣጠር የሞከረው ኢህአዴጋዊ አባል በስውር የፓርቲ ግምገማ እንዲሸማቀቅ ይደረግ ነበረ። በዚያ ምክንያት በፓርላማው አባላት ዘንድ ያልተገባ አደርባይነት ሰፍኖ አስፈጻሚው ያለ ጥያቄ በዜጎች መብትና ጥቅም ላይ ሲፈነጭ ኖሯል። ሙስናና የሰብአዊ መብት ጥሰቶች የተንሰራፋው ህገ መንግስቱን በጣሰ ሁኔታ ፓርላማው የአስፈጻሚው አሽከር በመሆኑ ነበረ።
መንግስታዊ አሰራር ቀይሮ አስፈጻሚውን በመቆጣጠር ግልጽነትና ተጠያቂነት ያሰፍናል ተብሎ ተጠብቆ ነበረ። ይሁንና ነገሩ ከድጡ ወደ ማጡ ሆኗል። ድሮ በፓርቲ አሰራር ጥርነፋ ስር የነበረው ፓርላማ ዛሬ የጠቅላይ ሚኒስትሩ የግል ቲያትር ቤት መስሏል። ለዚህ ሶስት ማሳያዎችን ማቅረብ ይቻላል። አንደኛው የሚኒስትሮችን ሹመት ይመለከታል። በሕገ መንግስቱ አንቀጽ 55 ንዑስ አንቀጽ 13 መሰረት ሚኒስትሮች ከመሾማቸው በፊት ፓርላማው መርምሮ ማጽደቅ ይኖርበታል። ሹመቱ በፓርላማው ያልጸደቀለት ሚኒስቴር በፊርማው በህዝብ ሀብት ላይ መወሰን ይቅርና ደሞዙን እንኳን ከመንግስት መቀበል አይችልም። በተግባር ግን ጠቅላይ ሚኒስትሩ ከፓርላማው እውቅና ውጪ ደብዳቤ የሚሾማቸው ሚኒስትሮች ለወራት ከሰሩ በኋላ ሹመታቸው በፓርላማ እንዲጸድቅ ሲደረግ በተደጋጋሚ ታይቷል። ነብር ወይም አንበሳ ተብሎ የሚሾሙ ሚኒስትሮችም እንዴትና ለምን እንደሚሻሩ የተከበረው ፓርላማ የሚያውቀው ነገር የለም። ይህ ግልጽ የህገ መንግስት ጥሰትና የፓርላማውን ስልጣን መናቅ ያመላክታል። በኢህአዴግ ዘመን እንኳን እንደዚህ አይነት ግልጽ የህገ መንግስት ጥሰት ሲፈጸም አላየንም። ሁለተኛው ገንዘብን በህገወጥ መንገድ ከማንቀሳቀስ ጋር ይያያዛል። ጠቅላይ ሚኒስትሩ ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ በሚል መጠኑ ያልታወቀ ገንዘብ ከህዝብ መሰብሰቡ ይታወቃል። በዚህ ገንዘብ ፓርኮችንና ሪዞርቶችን አስገንብቷል። ሂደቱ ግን ብዙ ጥያቄዎችን ያስነሳል። በተናጠልና በአጠቃላይ በገበታዎቹ የተሰበሰበው ገንዘብ ምን ያህል ነበረ? የፍትሃዊነት ጥያቄ ሊነሳበት ስለሚችል የግንባታ ቦታዎቹ በምን መስፈርት ተመረጡ? ሪዞርቶቹንና ፓርኮቹን የገነቡ ኮንትራክተሮችስ ስራው እንዴት ተሰጣቸው? ግንባታዎቹ በምን ያህል ገንዘብ ተጠናቀቁ? የተረፈ ገንዘብ አለ ወይ? የግንባታዎቹ የፋይናንስ አያያዝ ምን ይመስላል? ለህዝቡ አዝነህ ነው አሁን ይሄን የምትለው? በጣም የሚገርም ነው። እንግዲህ የሚላችሁ መሳይ መኮንን ነው። ኤኒዌይ አገር እንዳይኖረን የሚሰራው ሰው በዚህ ልክ እንዲያወራ እድል ማግኘቱ በራሱ ፓርላማው የእነዚህን ጥያቄዎች መልስ አያውቅም። የገንዘብ ሚኒስቴርም መረጃ የለውም። በህጉ መሰረት ግን የትኛውም ጠቅላይ ሚኒስቴርም የገንዘብ ሚኒስትር የማያውቀውንና ፓርላማው የማይከታተለውን ገንዘብ ማንቀሳቀስ አይችልም። ከዚህ የሚከፋው ግን የአዲሱ ቤተ መንግስት ግንባታ ነው። ጠቅላይ ሚኒስትሩ በ10 ቢሊዮን ዶላር በኤካ ተራራ ላይ አዲስ ቤተ መንግስት እየገነባ ስለመሆኑ ለፓርላማው መግለጹ ይታወቃል። የገንዘብ ምንጩ ምንድነው? ዜጎች በረሃብ እየሞቱ ሀገሪቱ አንድ የማዳበሪያ ፋብሪካ ሳይኖራትና የቤተ መንግስት እጥረት ሳይኖር ይቺ ሀገር ያን ያህል ገንዘብ በቅንጡ ቤተ መንግስት ላይ ማባከን ነበረባት? ይህ ገንዘብ በአምራች ዘርፉ ላይ ቢውል የኑሮ ውድነቱን አይቀርፍም ነበረ? ይህንን ከጠቅላይ ሚኒስትሩ ውጪ የሚያውቀው የለም። የግልጽ የህገ መንግስት ጥሰትና ሊፈራ የሚገባውን ፓርላማ መናቅን ያሳያል። ሀገር መክሰሯን የሚያሳይ ነገር ነው። የሚያሳፍር የሚያሳዝን። ሶስተኛው ማሳያ የጠቅላይ ሚኒስትሩን ህገወጥ ንግግሮች ይመለከታል። በመሰረቱ የትልልቅ ባለስልጣናት ንግግሮች ከአዋጅና ከደንብ ቀጥለው እንደ ህግ ይታያሉ። ስለዚህም ባለስልጣናት ንግግራቸውን ከህጉ ጋር ማስማማት አለባቸው። ከዚህ አኳያ ሲመዘን ጠቅላይ ሚኒስትሩ በርካታ የህግ ጥሰቶችን ፈጽሟል። አንድ ወቅት ሌብነት ከቀይ መስመርነት ወደ ቀይ ምንጣፍነት ማደጉንና በህገ መንግስቱ የህዝብና የመንግስት የጋራ ሀብት የሆነው መሬት የደላላ መሆኑን ለፓርላማ ገለጸ። ኃላፊነቱ ግን ህገ መንግስቱንና ሌሎች ህጎችን በማስከበር ሌቦች አሁን ይሄ የሚናገረው እንግዲህ የሚሰማ የሚሰናከል ሰው አለ። አዎ እንደዚህ ነው ያለው ነውረኝነትና አንተን ራሱ በዚህ ልክ የሚያስለፈልፍህን ሌባ ቡድን ነው የገለጠው ጠቅላይ ሚኒስትሩ ያስረዳበት። ሰው ከዛ አንፃር መስራት ያለብን ብዙ ነው፣ ትንሽ ትልቁ በሌብነት ውስጥ ገብቷል ብሎ ያንተን ያሳደጉ የተረገሙ የኢትዮጵያ ፉኝት ልጆች መስረቅ እስካልተያዙ ድረስ ያው ሌብነት ስራ ነው ብለው ያወጁትን ሌብነት ነው ሙስና ምናምን እያሉ እያቋቋሙ ምናምን እያሽሞነሞኑ የሚጠሩትን ሌብነት ነው፣ ነውር ነው፣ ውርደት ነው፣ ቆሻሻነት ነው ብሎ የገለጠው ጠቅላይ ሚኒስትር ይሄ ነውና በዛም ይሁን በዚህ አንተ ማነህ? በየቀኑ በየሰዓቱ በየደቂቃው በየሰከንዱ ምን ስታደርግ የምትውል ሰው ነህ አንተ? ኢትዮጵያ እንድትጠፋ አይደል የምትፈልገው? እንደ ሞቃዲሾ እናደርጋታለን አይደል ያልከው? አዲስ አበባ እናጠፋችኋለን አይደል ያልከው? ኢትዮጵያ እንድትጠፋ ሌት ተቀን ከላኩ የኢትዮጵያ ታሪካዊ ጠላቶች በላይ ጠላት ሆነ የምትነፋ ነፋፋ አይደለ እንዴ መሳይ? ለምንድን ነው በዚህ ልክ የምትቀደደውና
ኤንዌይ አስተውሎት የጎደላቸው ሰዎች አንተ ጋር ቢመጡ እንዳንተ ፈጣሪ እንዳይድኑ የፈረደባቸው ናቸው። ከዛ ውጭ ምንም የሚያሳዝነኝ የሚያሳስበኝም ነገር የለም። ጠቅላይ ሚኒስትር ዶክተር አብይን ግን ምንም አትንካ። ያነሳው አመክንዮ ሁሉ አይረባም ምንም አንዱ ቦታ ላይ እና ይሄ ገንዘብ ምንጩ የት ነው ምናምን አንተ ያልከው አለ። መጀመሪያ ካሳ ሳይሰጣቸው አዲስ አበባ ላይ እንደ ሞቃዲሾ እናደርጋለን አልክ፣ አልሳካልህ አለ። ከዛስ ቤታቸው እየፈረሰ ሜዳ ላይ እየወደቁ ነው አልክ፣ አልወደቁም ተባልና እስከ 57 ቢሊዮን ብር ካሳ ተከፍሏል ስትባል ጅማ ላይ ሳይከፈላቸው አዲስ አበባ ላይ ግን ይህን ያህል ተከፈለ ብለህ ደግሞ መጣ። በጣም እኔ እውነቴን ነው የኢትዮጵያ ቃላት ራሱ ስርዓት ያላቸው ስርዓት ያለው ህዝብ ቃላት ስለሆነ እንዳንተ አይነቱን ሰው ለመግለጽ ወይም በትክክል ያለበትን ሁኔታ ለማመላከት የሚያስችል ቃል ያለ ሁሉ አይመስለኝምና እኔው የሚከተል ካለ ሺህ ከሚሊዮን ጊዜ ይከተል። ጠቅላይ ሚኒስትሩንም ሌላም ሚሊዮን አብይ ሚሊዮን ብርሃኑ ጁላ ሚሊዮን አበባው ጀነራል አበባው ነው የምናደርገው ሚሊዮን የሆኑ ዶክተር ጌዶን ሚሊዮን ሙስጦፌ መሐመድ ሚሊዮን ያፋሩ መሪ አወል አርባ ሚሊዮን እንደዛ እናደርጋቸዋለን። ሚሊዮን ዶክተር አብርሃም ተከስተን ሚሊዮን ዶክተር አብርሃም ተከስተን በየትኛውም ቦታ ላይ ያሉ ባለጌዎች እኮ እየተሻገሩ ያሉት በተቀደሱ ልጆች አማካኝነት ነው። እነዛ ሰዎች ታታሪዎች፣ አዛኞች ከፈጣሪ ጋር የሚገናኙ ስለሆኑ ነው እንጂ እንዳንተና መሰሎችማ ቢሆን ኖሮ እንደናንተ በሽተኞችማ ቢሆን ኖሮ ብዙ ጥፋት ደርሶ ነበር። ወይ ጠቅላይ ሚኒስትራችንም ሆነ ምንም ያድርግ ምንም እንዳንተ አይነቱ ቀፎ እንዲታቸው አንፈቅድም። እንደው ጥፋት እኮ ቢያጠፋ ማለት ነው ጥፋት እንዲጠፋ ሌት ተቀን ባለ በሌላ አቅሙ ሲቀደድ የሚውል ፕሮፓጋንዳ ነው የምንሰራው። እንደዚህ ነው ያለ እንዳንተ የካደ እንዳንተ ሰውን ሁሉ ያዋረደ እንዳንተ ሰውነትን ጋዜጠኝነትን ማንኛውንም ነገር ያረከሰ የለም መሳይ መኮንንና አንተ ከነካው አንተ ካወራው ራሱ በቃ ያ ነገር የረከሰ ነው ማለት ነው። እውነት እኮ ቢሆን ሰው ፓርላማውን አሁን እያሞገስከው መስሏል። አትረቡም ምናምን እያልክ እየሰደብካቸው እኮ ነው። ፓርላማ ላይ ያሉ የተከበሩ የፓርላማ የህዝብ ተወካዮችን አመራሮችን ምንም ያደረጋችሁ አይደለም ለአንድ እንትን ብላችኋል እያልክ እያዋረድክ ነው። ግን ያ ያንተ ቅጀት ያንተ የክፋት ውጤት ነው። ኢሳያስ የሚጋልበው የጥፋት ፈረስ ይሄን ለማለት ዶክተር አብይን ለመናገር ሞራል አለው። የኢትዮጵያ ህዝቦች ፓርላማ የተከበሩ የፓርላማ አባላትን ለመናገር ሞራል አለው። የኢሳያስ ኮቲ የኢሳያስ ይሄውን ምንድነው የጫማ ሶል እየተረገጠ እየተጋለበ እንዳንተ በነገራችን ላይ እንዳንተ የትኛውም አክቲቪቲ የትኛውም ልጆች አሉ እንደዚህ በጥፋት ላይ ያሉ። ለምሳሌ ደረጃ ሀብተወልድን ብትወስደው ኦሮ ሀብታሙ እያለ ምንም ይባል ምንም እንዳንተ ግን እንደ መሳይ መኮንን ግን የረከሰ ሰው የለም። የእውነቴን ነው የምልህ። አንተን የሚከተሉት ደግሞ የበለጠ የጠነቡ ናቸው እንደማለት ነው። እና ደላሎችን መቆጣጠር ነበረ። ስልጣን ሲይዝ ሌብነት ከመሰረቱ ለመቆጣጠር ቃል ከመግባቱ አኳያ በዚህ ልክ ሌብነትን መቆጣጠር አለመቻሉን ሲገነዘብ በፈቃደኝነት ስልጣን መልቀቅም ነበረበት። ሌላ ጊዜም የፓርላማ አባላት ቤተመንግስቱ የሚገነባበት 10 ቢሊዮን ዶላር የት እንደመጣ ሲጠይቁት የሚያገባችሁ ነገር የለም ደላላ የሚጫወትበትን መሬት ተጠቅሜ ነው እየገነባሁ ያለሁት በማለት መልሷል። ስለ ገበታ ፕሮጀክቶች አላለም በመሬት ላይም ሆነ በቤት ላይ እንደዚህ እንዳንተ ህዝብን አለሁል እያለ ሲሸጥ የነበረውን ደላላ በተለይ ደላላ ሆን ተብሎ ፕሮጀክት ነበር። የቤት ዋጋ የቦታ ዋጋ ምናምን ኢትዮጵያ ውስጥ ሲሰራ የነበረው አንዱ የፖለቲካ ቁማር ህዝብን ለማድሄትና በዜሮ ለማባዛት ይደረግ የነበረ አሻጥር ነው። እሱ ገና ነው አላለቀም። ገና በየመስሪያ ቤቱ አንተን የሚመስል ቀፎ እንጠርጋለን። እውነቴን ነው የምልህ። ማንም ይባል ማንም የሰራን ሁሉን እናጀግናለን፣ እንጠብቃለን። ኢትዮጵያን ለመጉዳት የሞከረን ያሰበን ያቀደን ለዛ የተባበረን ሁሉ ደግሞ የእውነቴን ነው የምልህ እስከ ነፍሱ ነው የምቀብረው። እኔ ኃላፊነት ልውሰድልህ መሳይ መኮንን እስከ ነፍሱ ኢትዮጵያን የነካ የኢትዮጵያን ዜጎች ያራቆተ ከዛ መከራችን እንዳንወጣ ሌት ተቀን የሚለፋን ባንዳ እስከ ነፍሱ አይሹር ይሄን እንደምናደርገውና አስተካክለህ አንብብ። ያ በምንም ይሁን በደንብ ዘርዝረው በስጦታም ከተባለ ምንም ከተባለ እስኪ ጠይቃቸው መጀመሪያ እንደ ሰው አክብረህ ማለት ነውና ቀፎ ነህ አንተን የሚመስል ቀፎም አለ የጥላቻ እንትኑን ወስዶ የትም ድረስ ብታንጋጋው ሚሊዮን ሰው ብትሰበስብም ለእሳት ልትዳርግ ትችላለህ። እንደ ኢብሊስ እንደ ዲያብሎስ እያሳሳትክ ጀሃነብን ሲኦል ልትሞላ ይሆናል እንጂ ካንተ ጋር መቼም ስኬት ማማ ላይ ሊደርስ እንደሚችል የሚያስብ ሰው የለም። እሺ ምንድነው ያንተ ዓላማ?
አዲስ አበባ እንደ ሞቃዲሾ እናደርጋለን ብለህ መፈከርህን እንረሳለን ይመስላል? ቤታቸው ፈረሰ ብለህ በኋላ ደግሞ ለምን ካሳገኙ ብለህ የተመቀኘው ነው የምንረሳ ይመስላል? መከላከያ ሰራዊት ላይ አሽቃብጠህ እንደገና መከላከያ ሰራዊትን እንዲያጠፉ ያደረከው ነገር የምንረሳ ይመስላል? ህወሓት ቄጥህን ሲልህ ኖረህ ህወሓት ስትሳደብ ኖረህ እንደገና ህወሓትን እያሞካሽ የመጣህ መሆኑን የምንረሳ ይመስላል? አንተ ደቡብም ሆንክ ምን አሁን በበሰበሰው የዘረኝነት የባንዳነት እንት ላይ አንተ ደቡብ ከሆንክ አማራ ክልል ላይ ገብተህ የምትፈተፍተውና ያደረስከውን ጥፋት ሁሉ የምንረሳ ይመስላል? አንረሳም። አይዞህ፣ ፍርዱን ፈጣሪ እንዲሰጥ ነው፣ ሰዎች እንዳያሳንሱት እንጂ የሚነዱ ካሉ እንዳልኩ ነው። የፈለከውን ያህል መጮህ ትችላለህ። ኢትዮጵያ ያላት መሪ አንጻራዊ በሚባል ደረጃ አይታው የማታውቀው እርከን ላይ ነው። አጋር ጥገኛ ምናምን እያለ በሀገሩ ላይ በምድሩ ላይ እንደ ጥገኛ የቆጠረ የነበረውን ስርዓት ገልፍፋ ጥላ ስለ ወደብ ማንሳት ኢትዮጵያ ብሎ የሀገርን ስም መጥራት እንደ ነውር ይቆጠርበት የነበረው ሁሉ ተሰብሯል። ከውስጥ ሆነህ እያታለልክ በግንቦት ሰባት በምን እያላችሁ ተሸቅሎ የነበራችሁ ሌቦች ሁሉ ተገልጣችኋል። አሁን የተገለጠውን ቆሻሻ ሁሉ በአግባቡ አጽድቶ ትክክለኛ ሰዎችን እየደገፉ ወደፊት ማሴር ነው። ወደቡ ይገኛል። አሰብ ብቻ መሰለ እንዴ? ብዙ ነው የምናገኘው፣ ግን አልነግርህም። ተቃጠል። ኢትዮጵያ ትቀጥላለች። አንተን የሚጋልቡ ጥላቶቿን ሁሉ እየቀበረች በድል ነው የምትቀጥለው። የኢትዮጵያን ስሟንና መዝሙሯን ለመዘመር ጫማ አውልቀህ መሬት ላይ ተደፍተህ ነው የምዘምረው። እሱን ነው እኔ የማረጋግጥልህ። ቀፎ ነህ፣ ግን አንተን የሚከተሉ ደግሞ የባሰ የቀፎ ቀፎ እንደማለት። ፋይናንስ ሁኔታ በፓርላማ በተጠየቀ ጊዜም ሂዱና ኢማኑኤል ማክሮንን ሺጂን ፒንግንና ቤንዛይንን ጠይቁ ብለዋል። ትልቅ ስህተት ብቻ ሳይሆን የፓርላማውን ክብር የነካ ነበረ። በሕገ መንግስቱ አንቀጽ 55 ንዑስ አንቀጽ 17 መሰረት ፓርላማው ጠቅላይ ሚኒስትሩን ጠርቶ የመመርመር ስልጣን ስላለው ለተጠየቀው ጥያቄ ምላሽ ከመስጠት ፋንታ ምን አገባችሁ ወይም የሌላ ሀገር መሪን ጠይቁ ማለት ተገቢ አልነበረም። በሌላ መልኩ የመንግስት ስራ ደላላ በህዝብ መሬት እንዳይጫወት ማድረግ እንጂ ተጨማሪ ደላላ መሆን አይደለም። ደላላ የሚጫወትበትን መሬት ተጠቀም ማለት አሳፋሪ ነበረ። በወላይታ ሶዶ ላይ ደግሞ ሌቦች የዳቦ ፋብሪካን ከገነቡ በወንጀሉ እንደማይጠየቁ ተናግሮ ነበረ። የጸጥታ ኃይሎችም በሰዎች ቤት በርከት ያለ ገንዘብ ሲያገኙ መውሰድ እንደሚችሉ መመሪያ መስጠቱን ለፓርላማው ሪፖርት ሲያቀርብ ሰምተናል። በርካታ ሴቶች አባል በሆኑበት በዚሁ በተከበረ ፓርላማ ሴቶች በወንድ አካል መደፈራቸው አይገርምም ማለቱ ይታወሳል። በተመሳሳይ መልኩ ፍርድ ቤት አቃቤ ሕግና እስኪ ያሰማን እንደው ሴቶችን ራሱ አብዝቶ ሾመ ተብሎ የሚባል ጠቅላይ ሚኒስትር ነው። ሴቶችን እናቀብለህ ትላለህ እና ግን እንዳልኩ ነው። ያው ጀስት አለ አይደለም፣ አንተ የምትነዳዋለህ ከአንተ በታች ሆነ ምን ታረጋዋለህ? በዛም ይሁን በዚህ ኢትዮጵያ ትቀጥላለች። ኢትዮጵያን እያሻገሩ ያሉ ጀግኖች ብዙ ናቸው። ጥቂት አረሞች ቢኖሩ አይደንቀንም። አረም በአዝመራ መካከል የሚጠበቅ ነው። ተቃጠል። ለማንኛውም አንተ ብሎ ህገ መንግስት ተርጓሚ፣ አንተ ብሎ ጠቅላይ ሚኒስትሩን ተቺ፣ አንተ ብሎ ደግሞ ፓርላማን በዚህ ምክንያት ብለህ እስኪ አመክንዮ አቅርብ። እንዲህ ያልከውን አሁን የምታወራው ፓርላማ ላይ እንዲህ ብሎ አቀረበ ያልከውን ንግግሯን እዚች ጋር እስኪ አቅርብልን፣ አንቀጿን አቅርብልን። ምን እንደተባለ የተባለውን ነገር ማስረጃ ይዘህ አቅርብ እስኪ። ዝም ብሎ የሚያልፍ ሰው እመስልሃለሁ? ለዛ እኮ ነው እጠርግሃለሁ፣ አጠፋለሁ ምልህ። እውነትን ስለያዝኩ ነው፣ የያዝኩትን ነገር ስለማቅ ነው። እውነተኛውን ፈጣሪ ላይ ስለምመካ ነው። ሰማይና ምድሩን የሚገለባብጠውን ይሁን ብሎ ኩን ብሎ የሚሆንለትን ፈጣሪ ይዤ ነው እንጂ እንዳንተ በቀደድ አይደለም። እኔ አድማጭ ተመልካቾችን ማገለክለው ብዙ ሰው ቢያየኝም ባያየኝም እኔ ትዝብት ውስጥ ማስገባት የምፈልገውም ለዛ ነው። ያስኩት ነገር ላይ ነው እንጂ መጠንቀቅ ያለብኝ ሰው ምን ይለኛል የሚለው ላይ አይደለም። እኔ ያስኩት ጉዳይ እውነት ነው ውሸት ነው፣ ነገ ያሳፍረኛል ወይስ ያስደስታል፣ አይን ያለው እንዲያይ መፍቀር ነው። በየትኛውም አግባብ ግን እኔ ኢትዮጵያዊ ነኝ። ሰውን ሁሉ አከብራለሁ፣ እወዳለሁ። የትኛውንም ዓለም ላይ ያለን የሰው ልጅ አከብራለሁ፣ እወዳለሁ። በሰራው ስራ መዝናለሁ። ጥሩ ከሰራ እንዲሸለም አደርጋለሁ፣ አበረታታለሁ። መጥፎ ከሰራ አውግዛለሁ፣ አባራለሁ፣ እንዲቀጣ እንዲያፍር አደርጋለሁ። ላይክ እንዳንተ አይነቱን ባንዳ ዓለም አክትፍ ብላ እንጦሮጦስ እንድትጥለው እዚህ ተቀበረ እንኳን ተብሎ እንዲተረክ አልፈቅድም። ለምሳሌ ቢኮዝ አንተ የነካውም የትኛውም ቦታ ላይ ቢሆን ይበላሻል፣ ይረክሳል፣ ይበሰብሳል እንጂ ሊሻሻል ወይም ተስፋ ሊሰጥ የሚችል ነገር የለም። እጽዋት ላይም እንኳ ቢሆን አንተ በርንህ ቢያልፍበት ይቃጠል ይደርቅ ይሆናታል እንጂ አይለመልምምና ላይክ እንደዛ ነው። ዞሮ ፓርላማም ሆነ ምናምን እንደዚህ ብለህ የምታወቀው ነገር እሱ እንትን አይልህም። የገንዘቡ ምንጭ ምናምን አይመለከትም። በቃ አንደኛው ሲጀመር ኢትዮጵያ አይደለም፣ ኢትዮጵያን ለማጥፋት ስለምትሰራ እነዛን ሰዎች ጋር ሄደህ አብቃ። ኤርትራ ዛሬ 34ኛው ኢሳያስ ጋር ሄደህ አክብር እና ሸበጥ ገዝተህ ስጦታ መስጠት ትችላለህ። ጠቅላይ ሚኒስትሩና እዚህ ያለውን ሀገር ውስጥ ያለን ነገር ግን ምንም ነገር ልትል አትችልም።
ዳቦ ቤት የሰራ ምን ያለ ይሸለማል፣ መሬት እንደዚህ ነው። በፍጹም ውሸት ነው። ደላላ አንተን የሚመስል ከሃዲ ሀገሩን ለመሸጥ የሚደራደር ሁሉ ይጠፋል። ደላሎች የሚፈነጩባት ምድር መሆን የለባትም። በየትኛውም አግባብ ላይ እኛ ሰዎች ሰውኑንና ኢትዮጵያ እናስቀጥል። ኢትዮጵያ ታላቅ ሀገር ናት። ኢትዮጵያ በተላላኪ መንግስት አትመራም። ተላላኪ መንግስት ሆነ ትቀጥላለህ የምትሉኝ ካላችሁ አንገቴ ይቀላታል እንጂ ተላላኪ መንግስት መሳይ አንተን የሚመስል አሸንጉሊት መጫወቻ የሆነ የትኛውም ቦታ ላይ በተወከለበት ቦታ በተሰጠው ስልጣን ላይ የሚባልግና መጫወቻ የሆነ አሸንጉሊት መሰል ሰው አይፈጠርም። እኔም የኢትዮጵያ ላይ ሲሰራ የኖረውን ደባ አውቃለሁ። ስለዚህ ማንም የሚጫወትበት ስርዓተ መንግስት አይኖርም። አንገቴ ይቀላታል እንጂ ብለዋል። ይሄንን ሁሉ ተናገር እንጂ እና መከላከያ ሆኖ ጦር ሜዳ ድረስ ዘምቶ እኮ የተዋጋ ነው። ምንም ብትረሳው ምንም ታውቀዋለህ። ይሄን ሁሉ ቅዠት የምትቃዠውና ይሄን ጽፈው ሰጠው ይሄንን እንድትናገር ያደረጉ ሰዎችን ጠይቃቸው እንዴት እንደሚፈሩት። ትንቀዠቀዣለህ፣ ትንጫጫለህ፣ ምንም አታመጣም። ኢትዮጵያ እንደምትሻገር እኔ ልፈርምልህ። ጠቅላይ ሚኒስትርና ማንኛውም ሀቅን የያዙ ሰዎች ሁሉ እኔ ጠብቃለሁ። እኔ ለነሱ ስልሞታለሁ። ውሸታም ከሆኑስ እኔ ራሴ አጠፋቸዋለሁ። ውሸታም፣ ባንዳ፣ ቆሻሻ፣ ዘረኛ፣ መንደርተኛ፣ ብሔርተኛ የሆኑ ሰዎችን እኔ ራሴ አጠፋቸዋለሁ። እውነትን የያዙ ሁሉ የትኛውም ቦታ ላይ ይኑሩ፣ የትኛውም የዓለም ጫፍ ላይ እንኳን ኢትዮጵያ ላይ እኔ አሻግራለሁ ወይም ለነሱ ጠበቃ ሆኜ እኔ ዋጋ ከፍላለሁ ለነሱ። እና አትቃዣቶ መሳይ ፖሊስ ሌባ ነው በማለት ጥፋተኛውንና ንጹሐንን በአንድነት ፈርጆ ሙያተኞችን አሸማቋል። ይህ ሕግና ስርዓትን በግላጭ ከመናድ አይተናነስም፣ ትልቅ ወንጀልም ነው። ሰው ለካ ሲበላሽ እንዳይነት ሰው ነው።